እምቢ ያለች ሴት መልሳ እንድታሳደድ 6 ነገሮችን ብቻ በቁም ነገር አድርግ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ አልፈልግህም ካለች ድጋሚ አትጠይቃት። የፍቅር ጥያቄ ያቀርብህላት አይሆንም ወይም አልፈልግህም የሚል ምላሽ ስትሰጥ ያለምንም መሸማቀቅና ቅሬታ ፍላጎቷን በማክበር ዝም ብለህ ተለያት። ምንም እንዳልተፈጠረ መስለህ ህይወትህን ቀጥል። ዳግመኛ እሷን አትከታተል፣ አትለማመጥ። በዚህ አቋምህ ከጸና እመነኝ ሴቷ ግራ ትጋባለች። እምቢ አይሆንም ስለው እንዴት ቅር አላለው? ወይስ እየቀለደ ነበር? ለምንስ ድጋሚ ያላስቸገረኝም የሚለው ሐሳብ ጥያቄ ይፈጥርባታል። ይልቅስ አንተ ትኩረትህን ሙሉ በሙሉ ከሷ ላይ አንሳውና ከሌሎች ሴቶች ጋር መግባባት ጀምር። የነበረው ህይወትህን አስቀጥል። ያንተ ደስታ ከሷ የሚጀምር እንዳልሆነ አሳያት። ይህ ሲሆን እንደገና አንተን መፈለግ ትጀምራለች። ሴቶች የማይገፋ በራሱ የሚተማመንና አይሆንም የሚል ምላሽ ሲሰጠው የራሱን ዋጋ ሳያወርድ የሚሄድን ወንድ የመፈለግ እድላቸው ከፍተኛ ነው። በፊት በየቀኑ ታገኝ የነበረው ትኩረት፣ መልእክትና እንክብካቤ በአንድ ጊዜ ዜሮ ሲገባ በአእምሯ ውስጥ ትልቅ ባዶነት ይፈጠራል። ሴቶች ያጡትን ነገር ዋጋ የመስጠት ዝንባሌ ያላቸው። ያንተ ሙሉ በሙሉ መራቅ የነበረህን መልካም ጎን እንድታስብ ያደርጋታል። አንተን ሌላ ሴት ስትፈልግ ወይም ከሌሎች ሴቶች ጋር በደስታ ስትወያይ ስታይ በአእምሯ ውስጥ ይህ ወንድ ሌላ ቦታ ተፈላጊ ነው፣ እኔ ሳልሳሳት አልቀረውም የሚል የፉክክር ስሜት ይፈጠርባታል። በአጋጣሚ መንገድ ላይ ወይም በስራ ቦታ ስትገናኙ አኩራፊ መሆን የለብህም። በጣም ጨዋና ሰላምተኛ ሁን። ነገር ግን ወሬውን ለማራዘም አትሞክር። ሰላም ብልሃት ስራህን ቀጥል። ይህ ቅዝቃዜ ልቡን ሙሉ በሙሉ አጥቻለሁ የሚል ስጋት ይፈጥርባታል። ትኩረትን ወደ ገንዘብህ፣ ወደ እውቀትህ እንዲሁም ወደ ራስህ ሰውነት መለወጥ አለብህ። ሁለተኛ፣ ጓደኛሞች እንሁን ካለች አትቀበላት። ጓደኛሞች እንሁን የሚል አማራጭ ካቀረበችልህ እኔ ፈልጌሽ የነበረው ለፍቅር እንጂ ለጓደኝነት አይደለም ብለህ መስመርህን በግልጽ አስምረህ መራቅ አለብህ። ብዙ ወንዶች ሴቷ ጓደኛሞች እንሁን ስትላቸው በኋላ ከማጣት በሚል ፍርሃትና ስጋት አምኖ ይቀበሏታል። ነገር ግን ይህንን በማድረጋቸው ሳያውቁት የራሳቸውን ማራኪነት ያጠፉታል። አንተ ግን ያቀረብከው አቋም ይህንን ወጥመድ ሙሉ በሙሉ የሚሰብር ነው። አንድ ሴት ለፍቅር ጥያቄ ጓደኛሞች እንሁን ስትልህ ለአንተ የፍቅር ስሜት ባይኖራትም እንኳን ያንተን እንክብካቤ፣ ትኩረትና ስልክ መልእክት በነፃ ማግኘት ትፈልጋለች ማለት ነው። አንተ እኔ የፈለግኩሽ ለፍቅር እንጂ ለጓደኝነት አይደለም ስትላት ይህንን ነፃ ትኩረትን ትነፍጋታለህ። ለኔ ፍቅር ከሌለሽ የኔን ትኩረት በፍጹም በነፃ ማግኘታችን የሚል የክብር መልእክት ታስተላልፍላታለህ። ሴቶች ደግሞ ለራስ ዋጋ የሚሰጥና በነፃ ለማይገኝ ወንድ ያላቸው ክብር ከፍ ያለ ነው። ጓደኛ እንሁን ስትል አንተን ሙሉ በሙሉ ሳታጣ ነገር ግን የፍቅር ኃላፊነት ሳትወስድ በቅርብ ርቀት ልታቆይ አስባ ነበር። አንተ ግን አይሆንም ወይ እኔ ትሆኛለሽ ወይ ደግሞ ሙሉ በሙሉ ታጨኛለሽ የሚል የቁርጥ ቀን ምርጫ ስታስቀምጥላት ነገሩ ወደ ቁም ነገር ይለወጣል። ሴቷ በአእምሯ ውስጥ ይህንን ወንድ ሙሉ በሙሉ ለማጣት ዝግጁ ነኝ የሚል ስሌት ውስጥ ትገባለች። ያንተን ጥንካሬና ወንድነት ስታይ አንተን ሙሉ በሙሉ ከማጣት ይልቅ ያላትን አመለካከት ቀይራ የፍቅር ጥያቄህን በድጋሚ ለማሰብ ትገደዳለች። ሶስተኛ፣ በስብሰባዎች ላይ ስትገናኙ ግዴለሽ መሆን። በቡድን ወይም በጋራ ጓደኛሞች መካከል በአጋጣሚ ስትገናኙ የእሷ መኖርም ሆነ አለመኖር ለአንተ ምንም አይነት ልዩነት እንደሌለው ማሳየት። ሌሎች ሰዎችንም በደስታ አነጋገር፣ ተግባባ። እሷ ጋር ስትደርስ ግን ረጋ ያለና አጭር ሰላምታ ብቻ ሰጥቶ ማለፍ በቂ ነው። ብዙ ወንዶች በአጋጣሚ ሲገናኙ በመሸማቀቅ ፊታቸውን ያዞራሉ ወይም ከመጠን በላይ በመጓጓት ትኩረት ለመሳብ ይሞክራሉ። በቡድን ውስጥ ሆነ ሌሎች ሰዎችን በፈገግታ በደስታና በታላቅ ጉጉት እያነጋገርክ እሷ ጋር ስትደርስ ግን በአንድ ጊዜ ፊት ረጋ ብሎ ድምፅን ቀዝቀዝ አድርገ አጭርና መደበኛ ሰላምታ ሰጥተሃ ስታልፍ ትልቅ የባህሪ ልዩነቶችን ታያለች። ይህ ልዩነት በሷ ውስጥ ትልቅ ጥያቄ ይፈጥራል። ለሌሎች ሰዎች ሁሉ ማራኪና ተጫዋች የሆነ ወንድ እኔ ጋር ሲደርስ ለምን ቀዘቀዘ ብላ እንድታስብ ያደርጋታል። ይህንን ስታደርግ ግን በተረጋጋ መንፈስና በመጠነኛ ፈገግታ እንጂ በንዴት መሆን የለበትም። ይህ ሲሆን ያጣችው ያንተን ተጫዋችነትና ደስታ መልሳ ለማግኘት በውስጧ የመጓጓት ስሜት ይፈጠራል። እምቢ ስትልህ በአእምሯ ውስጥ እኔ ለሱ በጣም ልዩ ሴት ነኝ፣ ባየኝ ቁጥር ይረበሻል የሚል ኩራት ነበራት። አንተ ግን እንደ ማንኛውም ተራ ሰው ወይም ከዚያም ባነሰ ትኩረት ሰላም ሰጥታ ስታልፍ ያ የነበራት ኩራት በአንድ ጊዜ ይሰበራል። የእሷ መኖርም ሆነ አለመኖር በአንተ ስሜት ላይ ምንም አይነት መዋዠቅ እንደማያመጣ ስትረዳ እሱ እኮ ካለኔም ህይወቱ ሙሉ ናት፣ ሙሉ በሙሉ ተረጋግቷል የሚል ድምዳሜ ላይ እንድትደርስ ያደርጋታል። አራተኛ፣ ራስህን ድብቅ አድርገው። አንተ ሁል ጊዜ የት እንዳለ ምን እንደምትሰራና ስለሷ ምን እንደምታስብ ወሬ እንዲደርሳት ስታደርግ አእምሯ ስላንተ ያለውን ታሪክ ጨርሶታል። ስለዚህ ልታስብህም አትፈልግም። ነገር ግን ሙሉ በሙሉ ስትሰወርና መረጃ ስታሳጣት አእምሯ ታሪኩን ለመጨረስ መጓጓት ይጀምራል። አሁን የት ይሆን ከማን ጋር ይሆን የሚሉ ጥያቄዎች በአእምሯ ውስጥ ይመላለሳሉ። ይህ ማለት አንተ ሳታናግራት እሷ ራሷ አእምሯ ውስጥ
ካንተ ጋር እንድትኖር ያደርጋታል። በማንኛውም ማህበራዊ ግንኙነት ውስጥ አንድ ነገር በብዛትና በቀላሉ የሚገኝ ከሆነ ዋጋው ይረክሳል። መረጃም እንዲሁ ነው። ስላንተ የሚወጡ መረጃዎች በሙሉ ሲጠፉ ያንተ ዋጋ በከፍተኛ ሁኔታ ይጨምራል። አንተን ማግኘት ስላንተ መስማት አስቸጋሪና ድብቅ በሚሆንባት ጊዜ እሷ በአንተ ላይ የነበራት የመሰላቸት ስሜት ወደ ማወቅ ጉጉት ይቀየራል። ሴቶች በአንድ ወንድ ላይ ፍቅርና መሳብ እንዲሰማቸው ስለ ወንዱ ያላቸው የቅዠት ወይም የህልም ክፍል ትልቅ ቦታ አለው። ሁሉንም ነገር ፍንትው አድርጋ ካወቀችው የሚገመትና አሰልቺ ትሆንባታለህ። መረጃ ስጣታ ግን አንተን በጣም በሆነ መንገድ መገመት ትጀምራለች። ምናልባት ሌላ ቆንጆ ሴት አግኝቶ ይሆን ወይም ደግሞ በጣም ትልቅ ስራ ላይ ተጠምዶ ይሆናል እያለች የምታስበው ነገር ሁሉ አንተን በውስጧ ትልቅና ማራኪ ወንድ አድርጎ እንዲስል ያደርጋታል። አንተ ዝም ባልክ ቁጥር የሷ አእምሮ አንተን በከፍተኛ ማዕረግ የመገመት ስራውን ይሰራል። እምቢ ስትል የነበራት ስሜት እኔ ካልፈለግኩት በስተቀር እሱ ሁል ጊዜ እኔን ይፈልጋል የሚል የበላይነት ነበር። አንተ ስትሰወር ግን ያንን የነጻነት ስሜት የሚሰጣት ትኩረት ምንጩ ይደርጋል። አምስተኛ ከሷ ጋር መወዳደር አቁም። ከሌሎች ሴቶች ጋር ስትቀራረብ እሷን ዝቅ ለማድረግ ወይም ለማስቀናት ብለህ እንደምታደርገው በግልጽ አለማሳየት ድርጊት ተፈጥሯዊና ለአንተ አዲስ ህይወት መጀመር እንጂ ለሷ ማሳያ እንዳልሆነ ስትረዳ በቅናት እንድትቃጠል ያደርጋታል። ብዙ ወንዶች ሴትን ለማስቀናት ሲሉ ሆን ብሎ ሌላ ሴት ጋር ሆነው ፎቶ ይነሳሉ ወይም እሷ እንድታይላቸው ብለው ድራማ ይሰራሉ። ነገር ግን ሴቶች ይህንን የሆን ብሎ የማስቀናት ጥረትን በቀላሉ የማንበብ ልዩ ተሰጥኦ አላቸው። ሆን ብለን ልታስቀናት ስትሞክር የምታደርገው ነገር ሁሉ አሁንም በሷ ዙሪያ እየተሽከረከረ እንደሆነ ታውቅብሃለች። ይህንን ሁሉ የሚያደርገው እኮ እኔን ለማስቆጨት ነው፣ ስለዚህ አሁንም ይወደኛል ብላ እንድታስብ ያደርጋታል። አንተ ግን ከሌሎች ሴቶች ጋር ስትገናኝ ወይም ስትጫወት እሷን ለማስቀናት ሳይሆን በእውነት ህይወትን እየኖርክ እንደሆነ ስታሳያት ነገሩ ይለወጣል። ድርጊት ከሷ እይታ ነፃ መሆኑን ስትረዳ ከአእምሮ ሙሉ በሙሉ እንደወጣች ታውቃለች። ይህ ደግሞ አጣሁት የሚለውን ስሜቷን እውነተኛ ያደርገዋል። ሰው ሰራሽ ቅናት ንዴትና መናቅን ነው የሚፈጥረው። እውነተኛ ቅናት ግን የሚመጣው ወንዱ በእውነት ሌላ አማራጭ እንዳለውና ህይወቱ እንደቀጠለ ስታውቅ ነው። አንተ ስለሷ ምንም ሳታስ ከሌሎች ሴቶች ጋር ተፈጥሯዊ ደስተኛና የተሳካ ግንኙነት ስታደርግ ስታይ በውስጧ ያለው የፉክክር ስሜት በከፍተኛ ሁኔታ ይነሳሳል። ያጣሁት ወንድ እኮ በእውነት ማራኪና በሌሎች ሴቶች ዘንድም ተፈላጊ ነው የሚለው እውነት በአእምሯ ውስጥ ይጋረጣል። ይህ ስሜት ደግሞ በቅናት እንድትቃጠልና በምርጫዋ ላይ እንድትጸጸት ያደርጋታል። ስድስተኛ የራስህን ማራኪ ገጽታ ማሳደግ። ራስህን መጣልና ማጎሳቆል የለብህም። ልቡ እንዳዘነና እንደተሰበረ ሰው መሆን የለብህም። በዚህ ደግሞ አለባበስህ ይገልጻል። በፀጉር አቆራረጥህና በአጠቃላይ በሰውነት አቋምህ ላይ ከፍተኛ ማሻሻል ማድረግ አለብህ። ካገኘች ጊዜ በላይ አምረህና ተውበህ ስታይ በመጀመሪያ ውሳኔዋ ላይ እንድትጠራጠርና ውሳኔዋን እንድትቀይር ይገፋፋታል። የሰው ልጅ መጀመሪያ የሚያምነውና የሚማረከው በአይኑ በሚያየው ነገር ነው። እሷ እምቢ ስትል በአእምሯ ውስጥ የነበረው ምስል የተለመደና ዋጋው የቀነሰ ሰው እንደምትሆን ነው። አንተ ግን ሙሉ በሙሉ ተለውጠ ስትመጣ ግራ ትጋባለች። አንድ ሰው ውድ ወይም ጥሩ ነገር አምልጦት በቅናሽ ዋጋ ሌላ ነገር ሲገዛ በኋላ ያ ያመለጠው ነገር ይበልጥ አእምሮና ተውቦ ሲያየው እንዴት ነው ያመለጠኝ የሚል ጥልቅ የቁጭትና የጸጸት ስሜት ውስጥ ይገባል። በአለባበስህ ስታምር የአካል ብቃትህን አስተካክለህና ተውበህ ስታይ እሷ በአእምሯ የሳለችው የድሮ አንተ እና የአሁኑ እውነተኛ ገጽታ ይጋጫሉ። ይህ ልዩነት በመጀመሪያ ውሳኔዋ ላይ እንድትጠራጠር ትሆናለች። ትልቅ ስህተት ነው የሰራሁት የሚል ድምዳሜ ላይ እንድትደርስ ያደርጋታል። ጭራሽን የነበርኩ እንዲያጎሳቁልኩት እስክትል ድረስ አምሮብህ መታየት አለብህ። ለራሱ ክብር ያለውና ገጽታውን ለማሳመር የሚተጋ ወንድን በከፍተኛ ደረጃ ያከብሩታል። ከሷ መራቅ በኋላ ተደብቀ ከማልቀስ ይልቅ ይበልጥ ራስን ማሳመረ ይህ ወንድ በራሱ የሚተማመንና ለራሱ ትልቅ ቦታ የሚሰጥ ነው የሚል መልእክት ያስተላልፍላታል። ራስን ስትወድና ስትንከባከብ ስታይ እሷም አንተን የመውደድና የመንከባከብ ፍላጎቷ በከፍተኛ ሁኔታ ይነሳሳል። በአንተ አካልና በአለባበስ ስትገረም በዙሪያ ያሉ ሰዎች በተለይ ሴቶች ለአንተ የሚሰጡት ትኩረትና አድናቆት ይጨምራል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።